ኢስታንቡል ኤርፖርት ፋይናሊ ደርሰናል። እዚህ ጋር ሻንጣ ይዣለሁ። ሻንጣዬን ደግሞ የሚገርማችሁ ነገር ይመስላል በቃ ትንሽ 3 ኪሎ 4 ኪሎ ትንሽ ኤክስትራ ይዤ ነበርና ቱርክ ኤርፖርት በጣም ትልቅ ነው። አሜዚንግ በጣም ትልቅ ነው። በጣም ያምራል። This is baklava. Okay. I'm excited. This is baklava. Okay. በጣም ጣፋጭ ነው። ግን ያው ትንሽ ዞር እያለ እናያለን። ከዛ በኋላ ደግሞ ያው አዲስ አበባ ዋው በጣም ትልቅ ነው። አልቅም በስመ አብ አያችሁት? በጣም ነው የሚያምረው። በስመ አብ ኤርፖርት ታዩዋቸው እንግዲህ የሌሎቹን አላውቅምና በጣም ግዙፍ፣ በጣም ትልቅ፣ በጣም ንጹህ አሜዚንግ እና ደግሞ በጣም ቢዚ 30 ደቂቃ በእግር እኮ ከመገናኛ እኮ 22 ይኬዳል። ኢስታንቡል አታቱርክ ኤርፖርት ነው ያለነው። ምርጡ ኤርፖርት ነው ብዬ ካዩዋቸው ነው እንግዲህ እናንተ ካያችኋቸው ምርጥ ኤርፖርት የምትሉትን እስቲ ጉድ ሞርኒንግ አዲስ አበባ። ጠዋት 2 ሰዓት የተለወጠችውን ያሸበረቀችውን እንግዲህ የተንቆጠቆጠችውን አዲስ አበባ አያለው። አሁን አዲስ አበባን ሳይ አሜዚንግ። ሰላም ቤተሰብ፣ አሁን የምገኘው ጀርመን ዱስልዶርፍ ኤርፖርት ነው። ወደ ኢትዮጵያ ጉዞ እያደረግኩኝ ነው። ከጥቂት ሰዓታት በኋላ ወደ ኢትዮጵያ ጉዞ እናደርጋለን። ቪዲዮውን እስከ መጨረሻ ተከታተሉ ዘንድ አብራችሁኝ ትቆዩ ዘንድ በአክብሮት ጋብዛለሁ። ቤተሰብ በድጋሚ እንዴት ናችሁ? ሰላም ናችሁ ወይ? ኢስታንቡል ኤርፖርት ፋይናሊ ደርሰናል። በጣም ኢስታንቡል ኤርፖርት በጣም የሚያምር በጣም ትልቅ ነው። አውሮፓ ውስጥ እንግዲህ ካሉ በጣም ትልቁና በጣም የሚያምረው አይ ቲንክ ይመስለኛል። እስካሁን ካየሁት እንግዲህ ፍራንክፈርትን አይቻለሁ፣ የዱስልዶርፍን፣ የብራሰልስን አይቻለሁ። የቱርክ በጣም አሜዚንግ ትልቅ ነው። በኋላ ዞር እያለን እናየዋለን። እንግዲህ የ3 ሰዓት ተኩል አይ ቲንክ 3 ሰዓት ተኩል 4 ሰዓት አካባቢ ፍላይት አድርገን ነው ቱርክ ያለ ነው። ከዚህ በኋላ እንግዲህ ወደ 3 ሰዓት ትራንዚት አለኝ። ትራንዚት ይመቸኛል። 3 ሰዓት ወይ 2 ሰዓት ትራንዚት አድርጎ ወይም ከዛ በላይ ቢበዛ 6 ሰዓት ጀስት ከተቻለ ሀገር አይቶ ከተማውን አይቶ ወጣ ብሎ ተዝናንቶ መጥቶ ቢቻል። ግን ከቤተሰብ ጋር ከልጆች ጋር ሲሆን እንደዛ በጣም ድካም ይኖራል። ብዙ ቃም ስለሚኖር ልጆችን ቤተሰብም ስለሚኖር እሱ ድካም ይኖራል እና ጀስት ያኔ ግን ትራንዚት ይመችኛል እና ትንሽ ዞር እያለ እናያለን። ሻንጣዬን ላሳያችሁ። እዚህ ጋር ሻንጣ ይዣለሁ። ሻንጣዬን ደግሞ የሚገርማችሁ ነገር ይመስላል በቃ ትንሽ 3 ኪሎ 4 ኪሎ ትንሽ ኤክስትራ ይዤ ነበርና ያው ለቤተሰብ ነው አብዛኛውን ነገር ያዝኩት ለቤተሰብ ነውና ቸኮላት ያው አገር ቤት ከዚህ ስትሄዱ ምን ላምጣላችሁ ሲባሉ ያው አብዛኛው አገር ቤት ያሉ ቤተሰቦቻችን ቸኮላት ነው የሚሉት እና አይ ቲንክ ቸኮሌት እኛ ቸኮላት ነው የሚሉት እና እሱን ነው በብዛት ያዝኩትና ያው ከቀንስ ካሉኝም እቀንሳለሁ ብዬ እና ምን አደረኩ መሰላችሁ? እዚህ ሻንጣ ውስጥ ትንሽ ሻንጣ ደግሞ ይዣለሁና እዚህ ቦርሳ ውስጥ ነው ያዝኩት። ትንሽ ቦርሳ ናት። ከኋላ ዝም ብላችሁ የምታንጠለጥሏት ናት። ይሄኛው የእጅ ቦርሳ ነው፣ ይሄኛው ደግሞ ላፕቶፔ ነው እና ይሄ ደግሞ ፓስፖርቴ ነው። ቀንስ ካለችኝ ቀንሰዋለሁ ብዬ ነው ብዙ የሚጎዳ ነገር ስላልሆነ፣ ግን ቀንስ ስትለኝ በኋላ እስቲ ብዬ እዚህ ቦርሳ ውስጥ አረኩትና ጥሩ ምክር አይደለም፣ ግን ያው እንደዛ አረኩኝና ጀስት አለፍኩኝ ማለት ነው። እና ምን ልላችሁ ነው በጣም ያሰለችው ነገር ኪሎ ካበዛችሁ ቀንሱ ስትባሉ ስትሉ ከበሉ ስትባሉ ያላሰባችሁት ወጪ ውስጥ ትገባላችሁና ግን በጣም ጥንቃቄ አድርጎ መውጣቱ በጣም
ጥሩ ነው። ጥንቃቄ አድርጎ ኪሎ አስተካክሎ መውጣቱ በጣም ጥሩ ነው እና ያ ቢሆን ጥሩ ነው። ብዙ ሰዓት ስለሌለኝ መውጣት አልችልም እና መውጣት እችላለሁ ግን ጀስት ትንሽ ሰዓት ስላለኝ ብዙ መስተዋገር አልፈልግም እና ጀስት ኤርፖርቱን በደንብ ዞር እያልን እናያለን። እስቲ ምግባቸውን ደግሞ እንቀምሳለን፣ ሻይ ቡና እንላለን። የቱርክ ኤርፖርት በጣም ትልቅ ነው። አሜዚንግ በጣም ትልቅ ነው። በጣም ያምራል። ኳሊቲው፣ ትልቅነቱ፣ ስፋቱ፣ የወንበሮቹ አቀማመጥ በጣም ዩሮፕ ውስጥ የፍራንክፈርትን አይቻለሁ። አሁን የመጣሁበት የዱስልዶርፍ ጀርመን ነው እሱም። ሌላ ደግሞ የብራሰልስን አይቻለሁ። ሽኪፖል የሆላንድ እሱም በጣም ያምራል። ግን የቱርክ አሜዚንግ በጣም ያምራል። በጣም ትልቅ ነው። አዲስ ነው። አይ ቲንክ 10 ዓመትም አይሆነው። አሮጌውን ነበር እስካሁን የሚጠቀሙበት። ይሄኛው መስራት ከጀመረ 10 ዓመትም የሚሆነው አይመስለኝም እና በጣም ያምራል። ትንሽ ዞር እያለን እናየዋለን። ምግባቸውን ደግሞ እንቀምሳለን። የቱርክ እንግዲህ የታወቀው ምግባቸው ባቅላባ ወይም ደግሞ ሸዋርማ ነው። እስቲ ያየነው ደስ ያለኝን እስቲ የሆነ ነገር እበላለሁ። እስቲ ያው ቱርኮች እንግዲህ እንደምታውቁት ጣፋጭ ነገር በጣም ነው የሚወዱትና ጣፋጭ ነገር በጣም ይወዳሉ። እዚህ ያለው አይ ቲንክ ኬክ ነገር ነው። እነዚህ ደግሞ ሸዋርማ ነው፣ ፋስት ፉድ። Do you have baklava? Yeah. Which one is baklava? Oh, this is baklava. Okay. 1 piece 5 euro. Yeah. Okay. Can I get one? 1 piece. Yeah, 1 piece. ባቅላባ ይሄ ነው እንግዲህ አይ ዶንት ኖ እኔ ስሙን ነው የማውቀው እንጂ ባቅላባ ምን እንደሆነ አላውቅም ነበር። እስቲ አንዱ 5 ዩሮ ነው ብሎኛል። እስቲ አንድ ለመቅመስ ያህል This is baklava. Okay. I'm excited. This is baklava. Okay. I think ቀምሼዋለሁ መሰለኝ ከዚህ በፊት። I think በጣም ጣፋጭ ነገር ይመስለኛል። በሚል ልቀቀውን በጣም ጣፋጭ ነው። ድረስ ነው በጣም ይጠፍታል። አይ ቲንክ ቀምሼዋለሁ ከዚህ በፊት ስሙን ነው የማላውቀው። ባቅላባ ሲባል ሰምቻለሁ እንጂ ይሄኛውን ነገር አይ ቲንክ ቀምሼዋለሁ ከዚህ በፊት። እኛም ሀገር ያሉ ቱርክ ሱቆች ውስጥ ይሸጣል እና ቀምሼዋለሁና ስሙ ግን ይሄኛው ራሱ እቃው ይሄኛው ራሱ ምግቡ ባቅላባ እንደሚባል አላውቅም እንጂ ቀምሼዋለሁ። አይ ቲንክ በጣም ነው የሚጣፍጠው። በስመ አብ የሁሉ ስኳር ነው ወይስ ማር ነው? አይ ቲንክ ማር ነው መሰለኝ። መቼም ምግብ በራሱ በጣም እንደዚህ ሊጣፍጥ አይችልም። መቼም ምግብ በራሱ የሚጣፍጥ ምግብ ፍራፍሬ ወይም ከአትክልት አሁን ለምሳሌ ሙዝ ራሱ ጣፋጭ ነው። ምንም ነገር ሚክስ ያልተደረገበት በራሱ በተፈጥሮ ጣፋጭ ነው። ይሄ ግን አይ ቲንክ ያው የተሰራ ነገር ስለሆነ የተፈጥሮ ነገር ስለሆነ ጀስት ስኳር ወይም ማር ነው የሚሆነው እንጂ በራሱ እንደዚህ ሊጣፍጥ አይችልም። ዋው ሁለት ልለው ነበር ትንሽ ስለሆነች ግን ከአንድ በላይ አይበላም። በስመ አብ በጣም በላው ከተባለ ከሁለት በላይ ሰው የሚበላ አይመስለኝም። በጣም ስለሚጣፍጥ አንድ በቂ ነው። ይቅርብኝ። በጣም ጣፋጭ ነው። በጣም እና ቤተሰብ አሁን ትንሽ ዞር እያለን ኤርፖርቱ እናያለን። የፍላይት ሰዓትም እየደረሰ ነው። ብዙ መንቀሳቀስ ያለብኝ አይመስለኝም፣ ግን ያው ትንሽ ዞር እያለን እናያለን። ከዛ በኋላ ደግሞ ያው አዲስ አበባ ዋው አም ኤክሳይትድ። እዛ ደግሞ ያለውን ነገር እስቲ እናያለን።
ባቅላባ በላን። በስመ አብ አውቀዋለሁ። ከዚህ በፊትም በልቼው ነበርና ጀስት ባቅላባ ሲባል የሆነ ምን እንደሚመስለኝ ታውቃላችሁ? ኢትዮጵያ ውስጥ ሻይ ቤቶች የሚሸጠው የባቄላ ተደርጎ ምናምን አይ ቲንክ ስሙ ጠፋብኝና ስሙ ትንሽ ስለሚያዝ የሆነ እንደዛ አይነት ነገር ይመስለኝ ነበርና ለካ ይሄ ነው። አይ ቲንክ በልቼዋለሁ፣ ከዚህ በፊት በልቼዋለሁና ስሙን ነው ማላውቀው። ስሙን ስለማላውቅ ነው እንጂ አውቀዋለሁ። ግን አይ ቲንክ ያው የቱርክ ምግብ ነው ባቅላባ ሲባል እስቲ ለመቅመስ ያህል ባቅላባ ቤት ነው ስለው ባቅላባ ይሄ ነው አለኝ። እንግዲህ ደስ ግን አውቀዋለሁ። አይ ቲንክ ስሙን ነው የረሳሁት። ለከዲስ በስመ በጣም ያምራል። ንጽህናውስ በጣም ንጹህ ነው። በጣም ደግሞ ትልቅ ነው። ሲዩጅ ፍላይቴ እንዳያመልጠኝ አይ ቲንክ እዚህ ጋር ማየት እችላለሁ። አዲስ አበባ አዲስ አበባ ቢኤቲ 18 ሰዓት ከ15 ነው። 18 ሰዓት ከ15 ማለት እዚህ ሀገር አሁን ስንት ሰዓት ነው ማለት ነው? 16 ሰዓት ከ27 በኢትዮጵያ 10 ሰዓት ከ27 ማለት ነው። እና ፍላይቱ ደግሞ እዚህ ጋር እንደሚያሳየው 18 ሰዓት ከሩብ በኢትዮጵያ 12 ሰዓት ከሩብ ማለት ነው። ከ2 ሰዓት በኋላ ማለት ነው። አይ ቢኤቲ የኢትዮጵያ እንደሆነ ቢኤቲ ይሄኛው ኤፍ18 ነው የሚለው። እዛ ጋር ደግሞ ኤፍ17 እዚህ ጋር ኤፍ13 ገና ሻንጣ ቼክ ማድረግ አለ ምን አለ አይ ቲንክ ኢሚግሬሽንም አለ ፓስፖርት ቼክ ይደረጋል ምናምን እና ያ ሲሆን ሰዓቱ ስለሚሄድ በጊዜ መሄድ አለብኝ። በጣም ትልቅ ነው አያልቅም። ኧረ በስመ አብ አሁን ወደ 10 ደቂቃ ያህል ነው በእግሬ የመጣሁትና ብሄድ አያልቅም እና ከአሁን በኋላ የሚያስኬደኛል እንግዲህ አሜዚንግ ግን በጣም ሩቅ ነው። በስመ አብ እንግዲህ በእግር ነፍ ሰዓት መጣሁ። አያችሁት? በጣም ነው የሚያምረው። በስመ አብ አሜዚንግ ኤርፖርት አይ ቲንክ ኤርፖርት ይመስለኛል። ኤርፖርቱ በጣም የሌለ በጣም ታዋቂ ከሆኑ ኤርፖርቶች ከሽኪፖር፣ ከሆላንድ፣ ከፍራንክፈርት፣ ከዱስልዶርፍ፣ ከብራሰልስ ካዩዋቸው እንግዲህ የሌሎቹን አላውቅም እና በጣም ግዙፍ፣ በጣም ትልቅ፣ በጣም ንጹህ አሜዚንግ እና ደግሞ በጣም ቢዚ። ቀደም የነበርኩበት ከመነሻዬ ዱስልዶርፍ ጀርመን ሰው ያጣውበት ሰዓት ነበረ ጭራሽ እና ሊነጋጋ ሲል አካባቢ ነው። ትንሽ ቀደም ብዬ ነበር የመጣሁት እና ትንሽ ሊነጋጋ ሲል አካባቢ ነው ሰው መምጣት ጀመረውን እንጂ በጣም ቢዚ አይደለም። ዱስልዶርፍ ቢዚ አይደለም። አይ ዶንት ኖ የቫኬሽን ታይም ስላልሆነ ሊሆን ይችላል። አሁን እዚህ እንግዲህ የመጣሁበት ቀን ነው፣ ዱስልዶርፍ የገባሁበት ቀን ነው እና ያው አንድ አይነት ሰዓት እና አንድ አይነት ጊዜ ነው። ግን ቱርክ እንግዲህ ያው እንደምታዩት ነው በጣም ቢዚ
ብታምኑም ባታምኑም 30 ደቂቃ ያህል በእግሬ መጥቻለሁ። 30 ደቂቃ በእግር እኮ ከመገናኛ እኮ 22 ይኬዳል። ኧረ ከዛም በላይ ይኬዳል። በጣም ትልቅ ገና ያስኬደኛል። ምን ያህል እንደሚያስኬደኝ አላውቅም። ያው እየሄድኩ ነው፣ እስካሁን እየሄድኩ ነው። ABCDE ነበረ። አሁን ኤ እና ቢ ቀሩ። ስለዚህ አሁን ቤት በኩል ነው የምሄደው። ኤ እና ቢ ቀርተዋል። ቢ አይ ቲንክ በዚህ በኩል ነው። ኦኬ በዚህ ሂድ ይለኛል። ኤ ደግሞ በዛ ነው። ስለዚህ አሁን እየደረስኩ ነው ማለት ነው። ምክንያቱም ABCDE ነበረ። አሁን ደግሞ ኤ እና ቢ ቀሩ። አሁን ደግሞ ቢ ብቻ ቀረች። ስለዚህ አይ ቲንክ አሁን እየደረስኩ ነው። የኔ BA8 ነው። BA8 እዚህ ጋር ፊት ለፊት የሚታየኝ B2 ነው። እዚህ ጋር B2 ይላል። BA8 የአዲስ አበባ B2 ነው ይሄ። B3 B18 ይላል። ይሄም አንድ ጌት ነው። B2 ይላል። ይሄ B2 ነው። ይሄ B1 ይላል። ስለዚህ እስከ 8 ድረስ መሄድ አለብኝ ማለት ነው። I'm almost there. ቱርክ ኢስታንቡል አታቱርክ ኤርፖርት ነው ያለነው። በጣም ሂውጅ ኤርፖርት፣ እስካሁን ካየኋቸው ኤርፖርቶች በጣም ግዙፍ፣ በጣም በኳሊቲም ሆነ በንጽህና በትልቅነት እስካሁን ካየኋቸው ከአውሮፓ ካሉት በጣም ሂውጅ፣ በጣም ምርጡ ኤርፖርት ነው ብዬ ካየኋቸው ነው። እንግዲህ እናንተ ካያችኋቸው ምርጥ ኤርፖርት የምትሉትን እስኪ በኮሜንት ላይ ጻፉ። B8A ፋይናሊ አሚር እዚህ ነው መጠበቅ ያለብኝ ማለት ነው። ገና ተጀመረ። ሻንጣ ፍተሻ ምናምን የለም። ያው ኦልሬዲ አድርጌ ስለመጣሁኝ እንደገና አደረጉ ነበር፣ ግን አሁን የለም። እንግዲህ አሁን የለም። ጀስት እዚህ ጠብቀን ልክ ሲከፈት እንግዲህ መግባትና መሄድ ብቻ ነው። ያ ፋይናሊ ከ4 ሰዓት ጉዞ በኋላ አዲስ አበባ እንገናኝ። ከዱስልዶርፍ እዚህ ኢስታንቡል ስንመጣ የነበረው ኤርባስ ነው እና ይሄኛው ደግሞ ትንሽ አነስ ይላል። ትንሽዬ ነው። ይሄኛው ትንሽዬ ናት። ያኛው 3 በመዲና ነው እና ይሄ 2 ነው። ይሄኛው ትንሽዬ ናት። ከዱስልዶርፍም ስመጣ መስኮት ገለበኩኝ። ራሴ መርጫ አይደለም፣ ግን ደስ የሚለኝው ደስ የሚለኝ መስኮት ዳር ላይ ነው እና ከዱስልዶርፍም ስመጣ በአጋጣሚ መስኮት ዳር፣ አሁንም መስኮት ዳር ነው።
ሞርኒንግ አዲስ አበባ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ከእንቅልፌ አሁን ገና መነሳቴ ነው። አዲስ አበባ በሰላም ገብተናል። እንግዲህ ትናንትና የነበረውን ነገር ትንሽ ላጫወታችሁ ነው። እንግዲህ የነበረው ትራንዚት በጣም ቆንጆ ነበር። ፍላይቱ በጣም ካሰብኩት በላይ በጣም ምርጥ ነበረ። አዲስ አበባ ላይ ጉምሩክ ላይ የነበረው ፍተሻ፣ ፖርት ላይ የነበረኝ ቆይታም በጣም ቆንጆ ነበር። ያቺ 3 ሰዓት በጣም አጠረች። እንግዲህ ጌቱን እስከማገኝ ድረስ የነበረኝ ልፋት የሄድኩበት መንገድ እንግዲህ በጣም ረጅም ነው። ኤርፖርቱ እንግዲህ ያው ለማየት እድል ገጠመኝ። እንግዲህ ዞር ገጠመኝ በዛ ምክንያት ማለት ነው። ሩቅ ነው፣ በጣም ሩቅ ነው። ጌቱን እስከማገኝ ድረስ የነበረኝ ወደ 30 ደቂቃ ነበር የፈጀና ግን ደስ ይላል በጣም። እንግዲህ አዲስ አበባ ቦሌ በሰላም ገባን። ከዛ በኋላ ደግሞ የነበረው የጉምሩክ ፍተሻም ይሄን ያህል ብዙ አስለፊ አድካሚ አይደለም። ከበፊቱ ብቻ በጣም ተለውጧል። ጥሩ ነገር ነው ያየሁት ነገር። ታክሲም ያስኩበት ያው ሚድናይት ነበር የመጣሁት። ሚድናይት አብዛኛው ቤተሰቦች እንግዲህ ሐዋሳ ናቸው ያሉት እና እዚህ ሪዘርቭ አድርገውልኝ ነበር ሆቴል። ታክሲው ደግሞ እዚህ ሆቴል ደግሞ ይዞኝ እስከሚመጣ ድረስ በጣም አሪፍ ነበረ። አንድ ታክሲ ከቦሌ አንድ ሰው ይዞ ሲወጣ ይመዘገባል እና ያም ለደህንነት ነው የሚል ነገር ነው የሰማሁት እና በጣም አሪፍ ነገር ነው። እስከ ሆቴል እዚሁ ቦሌ መድኃኒዓለም ነው ሆቴል ያስኩት ያደርጉልኝ ቤተሰቦቼ። በጣም ቅርብ ነው። ሀገር ማየት ደስ የሚላችሁ ከሆነ ትራንዚት ስታደርጉ ይህን ያህል ብዙ አድካሚ አይደለም። ልጆች ከሌሉ ቤተሰብ ከሌለ ብቻችሁን ስትሆኑ ትራንዚት እያደረጋችሁ ሀገርም ለማየት ምክንያት ይሆናችኋል እና እንደዛ ብታደርጉ አሪፍ ነው እና እኔ እንደዛ ነው የሚመችኝ። ያለውን ነገር ባህላቸውን በትንሹም ቢሆን አይቶ ትራንዚት አድርጎ መምጣቱ ጥሩ ነው እና የ8 ሰዓት የ10 ሰዓት የ12 ሰዓት ፍላይት ትንሽ አድካሚ ነው፣ በጣም አሰልቺ ነው። ከቱርክ ወደዚህ ስንመጣ 5 ሰዓት ተኩል የፈጀው እና እሱ ራሱ በጣም ረጅም። እስከ ቱርክ ድረስ የ3 ሰዓት ተኩል 4 ሰዓት አካባቢ ጉዞ ነበር እና አጠቃላይ እንግዲህ ከ8 ሰዓት ተኩል አካባቢ የነበረ ጉዞ ነው። በጣም አሪፍ ነበረ። በጣም ደስተኛ ነኝ። እንግዲህ አሁን ጠዋት 2 ሰዓት ሆኗል እዚህ ኢትዮጵያ። አሁን ዛሬ የማደርገው ነገር እንግዲህ ያሰብኩት ነገር እውነት ለመናገር እዚህ መጥቼ አዲስ አበባ ከዛ ለአንዳንድ ቤተሰቦች እዚህ የሚሰጥ ነገር አለ ለነሱ አድርሼ እቃውን ከዛ በኋላ ከሰዓት ወደ ሐዋሳ ፍላይት ለማድረግ ነበር። በኋላ አሁን ሳስበው ጠዋት ላይ ለካ ኪሎ ከዚሁ ሀገር ውስጥ የሚደረገው ኪሎ 23 ኪሎ ብቻ ነው። 23 ኪሎ እና በእጅ የምትያዘው ሻንጣ 8 ኪሎ እንደዛ ነው የሚቻለው እና እኔ ደግሞ የኢንተርናሽናል ትራቭል አድርጌ ነው የመጣሁት። 23 ኪሎ በእጅ የሚያዛል እና እንደዛ ስለሆነ አሁን ዛሬ ማድረስ ያለብኝን እቃ አድርስና ከዛ በኋላ ከሰዓት በኋላ ትኬት ቆርጥና ለነገ ጠዋት ማለት ነው። ስለዚህ እቃ አድርሳለሁ። አንዳንድ ቦታ ደግሞ ዞር እያለን አዲስ አበባን በትንሹ አሁን ፕላኔ እንግዲህ አዲስ አበባን የማየት አይደለም፣ ጀስት ቀጥታ ወደ ሐዋሳ ሄድና ቤተሰቦችን አገኘና ከዛ ሐዋሳ ትንሽ ቆይቼ ተመልሼ ደግሞ አዲስ አበባን በደንብ ለማየት የተለወጠችውን ያሸበረቀችውን እንግዲህ የተንቆጠቆጠችውን አዲስ አበባ አያለው። አሁን አዲስ አበባን ሳይ ኢትስ አሜዚንግ። እንግዲህ ከቱርክ ወደዚህ ስመጣ አዲስ አበባ ስመጣ ካይሮን አልፎ ነው የሚመጣው እና ካይሮን ሳይ ካይሮ እንደዚህ አይደለም፣ እንደ አዲስ አበባ አይደለም። አዲስ አበባ እጅግ በጣም የሆነ ምን በአእምሮ ላይ መጣ መሰላችሁ? የተንቆጠቆጠ የሚለው ምሳሌ አዲስ አበባ ይመስላል። እጅግ በጣም ትንሽ በቪዲዮ ቀርጬ ነበር አሳያችኋለሁ። በጣም ተንቆጥቁጣለች። ማብራት ኢትስ አሜዚንግ፣ የሚገርም ነው፣ በጣም ያምራል እና የተንቆጠቆጠ የሚለው ምሳሌ አዲስ አበባ ይገልጻታል። በጣም ማታ ላይ ኢትስ አሜዚንግ፣ በጣም ነው የሚያምረው። ማብራቱ ያለው ከተማው ድባቡ በጣም ነው የሚያምረው። በጣም አዋዛ አሜዚንግ። እንግዲህ በቀን ደግሞ ለማየት ጓጉቻለሁ። ዞር ያልኩኝ አያለው መጀመሪያ ሐዋሳ። የዛሬ ፕላኔን እንግዲህ እንደዛ አድርግና ከዛ በኋላ ደግሞ ሐዋሳ ሄድና ሐዋሳ ደግሞ ትንሽ ቆይና ከቤተሰብ ጋር ከዛ በኋላ ደግሞ ወደ አዲስ አበባ ደግሞ የማይበትን እድል አመቻችና ወደዚህ ደግሞ እመጣለሁ። ትንሽ ቆያለሁ እና እግዚአብሔር ይመስገን እስካሁን ቆይታ ጥሩ ነው። ካሁን በኋላ ያለው ቆይታ ጥሩ ይሆናል ያስባለሁ። አይሆ this is መገናኛ
መገናኛ በጣም ጥያቄ የሚሆንብኝ ምንድን ታውቃለህ? የመገናኛ ህዝብ ወዴት እንደሚሄድ